የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል ምህዳር ግን ለማን ይሰፋል ሚለውን ግን መጠየቅ አለብን ሁላችን። ለማን ነው ምህዳር የሚሰፋው? ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው? ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ፣ ዋናው ነገር 4 ኪሎ ነው። ፖለቲካ ይህ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም፣ አንደርስታንድ ማድረግ አለባቸው። አሁን ያለው አውድ አይፈቅድም እንደዛ። ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል እና የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ ዓለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደግሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ። ከስጋው እጾማለሁ ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋውን ጾማለሁ መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች በሰላም ሳይመች ሲቀር ደግሞ በኃይል ታገላለው ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፈረንስ ቢኖረው በኢትዮጵያዊነትና ኢትዮጵያን በመገንባት እምብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በሕገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የኛ ነው፣ ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ እያለ አክብሩት፣ በእናንተ እጅ ሲመጣ ደግሞ እኛም እንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከርን የምናስበውን ዲሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም። ይሄን ከምህዳር አንጻር ብታስቡበት። ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። አቶ አደን ባለፉት 6 ወራት 2-3 እንዳገኟቸው አውቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። 100% ምላሽ ስለማናገኝ እየተወያየን እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም እየተሻለ እንደሚሆን ተስፋ አደርጋለሁ። የኛ ፍላጎት ከ6ኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን። ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛን እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው ህልሞች ስላሉት። ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ይጠቅማል ደግሞ አናምንም። እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ ቢፎካከሩ ፓርቲዎችን ቢሳተፉ ይጠቅማል ብለን እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናም ጉዳይ ስላለ
ነገር እንዳይበላሽ ከወዲሁ አመት አለን። የምንከራከርበት እንከራከራለን፣ የምንስማማበትን ደግሞ የተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል። መንግስቱም ከአሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል።